እንደ አዲስ አበባ ትልልቅ አድባራት እያገለገልን አይደለን? ያ አድባራት የምናገለግለው ዲሲ ሌላ መልአክ ቦታ ነው። ዲሲ ሚካኤል፣ ዲሲ ገብርኤል፣ ዲሲ ማርያም የሌላ ቦታ ነው። ኢትዮጵያ አይደለም ምን ያለው ኢትዮጵያ አይደለም። አይናቸው ተይዟል እናያለን እያሉ የማያዩ ናቸው። በችግራችሁ ውስጥ መካፈልን ያቃታቸው ሁሉ በእውነት አገልግሎቱ እስከምን ድረስ ነው የምንለውን ነገር ስንፈልግ ጉዳታችን እስኪኖር ድረስ ነው። ጉዳታችን እስኪያጠቃን ድረስ ነው። ያፍራሉ፣ ይሸማቀቃሉ። በእናንተ ችግር እነሱ እዛ ይሸማቀቃሉ። ምንድነው የሚያሸማቅቃቸው ብለ አለ ነገር አለ ሚስጥር አለ፣ የተዋሃዳቸው አለ፣ የያዙት አለ። ለምን ይፈራሉ? ችግር አለ። አንዳንዶቹ እኮ ጠጋ ይሉና ኧረ እኔም እኮ ጤነኛ አይደለሁም እንደ ህዝቡ ባልጮህም ለብቻዬ ጮኻለሁ ይሉኛል እኮ። ታዲያ እናንተ በትክክለኛው አቅጣጫ መውጣት ካቃታችሁ በሕይወታችሁም በእምነታችሁም የምታፍሩ ከሆነ ጸጋ ሞገስ እያላችሁ የምትሰብኩትና የምትናገሩት የቱ ጋ ነው ተግባሩ? የለም። ለበረከት ሁን እኮ የሚለው ለብዙዎች መዳን ምክንያት ሁን ማለት ነው። ክርስቶስ ለብዙ አይደል የተሰቀለው? ታዲያ የኛ አባት የቱ ጋ ነው የተሰቀለው? ብር አዋጡ ብቻ ነው እንዴ? አምጡ ነው እንዴ? ገንዘብ ብቻ ነው እንዴ? ታዲያ ስቅለታችን ብር ላይ ነው? እሱ እኮ ለብዙ ነው የተሰቀለው። የጌታ ጉዳይ ስንት ዓመት ሙሉ በሄዱበት ቁጥር ሲመዘን 60 ዓመት ሙሉ አልገባቸውም። ስንት ዘመን የማይገባቸው ቤተሰቦች አሉን እኮ። ድብዝዝ ባለ ገጽታ ውስጥ ተወልደው ድብዝዝ ያለ ጊዜንና ዘመንን ያስከተሉ የአባትም የእናትም ፍቅርን ሳያውቁ ቆይተው በተማሩበት ልክ ደግሞ ክብርን ሲፈልጉ ክብር ርቋቸው በጉልበት ክብርን የሚፈልጉ አቤት አበዛዙ! አቤት! ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበረ። ያወራሉ ግን የሚያወሩት በክርስቶስ ጉዞ ውስጥ ቢሆንም ግን ልቦናቸው፣ ሕሊናቸው፣ አእምሯቸው፣ እግራቸው ወደ መንደር እየሄደ ነው። አንዳንድ ጊዜ ሳንስማማ ጊዜውን እንጨርሳለን። ከጊዜው ሳንስማማ፣ ከዘመኑ ሳንስማማ፣ ከራሳችን ተፈጥሮ ሳንስማማ፣ ከባህሪያችን ሳንስማማ ዘመናት ያልቃሉ። አልቀው ጭራሽ አመላችንና ጠባያችን እየቀጠለ የሚወጣው ችግሩ ብቻ ነው። በመገረም ብቻ ጊዜ ከጨረሳችሁ ዋጋ የለውም። አሁን አንዳንድ ሰዎች እዚህ መጥተው ተገርመው እንደገና ደግሞ ፈርተውታል። ጠበቅ አድርጋችሁ ባካችሁ እንዲህ ጥብቅ አትበሉ፣ ክርስትና እኮ ክርር ሲያደርጉት በሽታ ነው ይሏችኋል። በስመ አብ እግዚአብሔር ምሕረቱን ያብዛልን። ከእነርሱም ጋር ሲሄድ ምንም አላወቁትም ነበረ፣ ነገር ግን እንዳያውቁት ዓይናቸው ተይዞ ነበር ነው የሚለው። የተጓዝን ክርስትናችንን ይዘነዋል። አልባሳቱ አለን፣ ማስቀደሻው አለን። መቀደሻው ግን የለንም። አይገርም? መቀደሻው ልብ የለንም፣ ውሳኔ የለንም፣ አቋም የለንም። ነገ ተነገ ወዲያ እያል ብዙ እናቶች ጎርጎሮስ ኧረ በአንደው የኚህን ሰው የድራሻቸውን ያጥፋልኝ እያሉ ጠቋር ስለተነካ ቀስ መሰስ እያሉ ይሄዱ ነበር። ጉባኤ መጥተው ሊድሩ መጥተው ጠቋር ሰይጣን ነው ስል የእናት አባቴ አምላክ ሰይጣን ነው፣ ኧረ ድራሽን ያጥፈው አንተ ነው እያሉ ሹልክ እያሉ ሲሄዱ ብዙዎችን አቅ ነበር። ቆይተው ሲመጡ ለካ ሰይጣን ነው መስሎን ነበር። አያችሁ፣ ቀኑ መሽቷል። እስቲ የመሸባችሁ ነገር ፈልጉ። ዕድሜ አልመሸም፣ ጉልበት አልመሸም፣ አእምሮ ሕሊና አልመሸበትም፣ ዘመን ሐሳብ አልመሸም። እስቲ መሸኩ ለእኔ መሸብኝ የምትሉት ሞልቷል። ፍቅር አልመሸበትም። ወደ ጨለማው አይደለም የሚሄደው፣ ሁሌ የሚሮጠው ወደ ክፉ አይደለም። ለምን? ክርስቲያኖች ይህን እንዲቀበሉ ነው እንደ ክርስቲያን የሆኑት።